የራስን አቅም በመጠቀም የሚከናወኑ የልማት ስራዎች የዜጎችን ህይወት ከመለወጥ ባሻገር የሀገር እድገት በጽኑ መሰረት ላይ እንዲቀመጥ የሚጫወቱት ሚና ከፍተኛ ነው። በዚህ ተግባር በግንባር ቀደምትነት በምትጠቀሰው መዲናችን አዲስ አበባ ይህ የህብረተሰብ ተሳትፎ ስራ በሁሉም ክፍለ ከተሞች ገቢራዊ ተደርጎ የዜጎችን ችግር ከመቅረፍ ተሻግሮ የከተማዋን ልማት በብርቱ እየደገፈ ነው። የአዲስ አበባ ከተማ ነዋሪዎች በማህበራዊና ኢኮኖሚያዊ ተግባራት ተጠቃሚነታቸውን ለማጽናት ብሎም የመዲናዋን ገጽታ ለመለወጥ መንግስት ከሚያከናውናቸው ተግባራት በዘለል ይህን መሰል የህብረተሰብ ተሳትፎ ስራዎች ሚናቸው የጎላም ነው። በዚህ ሂደትም የአዲስ አበባ ከተማ አስተዳደር የህብረተሰብ ተሳትፎና በጎ ፍቃድ ማስተባበሪያ ኮሚሽን ይህን ተግባር ገቢራዊ ሆኖ በሰዎች ህይወት ላይ መሰረት እንዲጥል ለማስቻል በርካታ ስራዎችን ሲተገብርም ቆይቷል። የዚህ ተግባር አንዱ መገለጫ በሆነው በቂርቆስ ክፍለ ከተማም በህብረተሰብ ተሳትፎ ስራዎች በርካታ ልማቶች ተከናውነው የቀደሙ የማህበረሰብ ችግሮችንም መቅረፍ የቻሉ ናቸው። ክረምቱ በሚመጣበት ጊዜ የኔ ቤት ያለው ተዳፋት ላይ ስለነበረ ቀጥታ ከላይ የሚመጣው ጎርፍ ምንም ማገጃ አልነበረውም። ዝም ብሎ ይሄድ ነበርና ይሄንን አስፋልት በመናሰራበት ጊዜ አስፋልቱ ላይ ኮንትሪቢዩት አድርገናል። ስለዚህ በቀጭን ቱቦ ነበረች የምትቀበለው። ስለዚህ ከላይም የሚወርደው ከላይም የሚመጣው ጎርፉ በቀጥታ እኛ ግቢ ነው የሚገባው። ስለዚህ ይሄ ችግር ነበር። አሁን ይሄ አካባቢው በማዋጣት አሁን ዲሽ ተቆፍሮ ብረት ተደርጎለት የዘነበው ዝናብ ወደዚህ አልፎ አይመጣም። ፍሳሽ ከኋላ በጣም ይመጣል። በበራችን ላይ ነው የሚያርፈው። ያኛው ፍሳሽ ደግሞ እኛ ጋር እዚህ ጋር ማስወገጃው ከሌለ እንዳለ ወደ ውስጥ ነው ወደ ቤት ነው ወደ የቤቱ ነው የሚገባው። አይሰራ በፊት በጣም አስቸጋሪ ነበር። በየቤቱ ጎርፍ የሚገባ ነበር። በጣም አስጊና አስቸጋሪ ነበር። እውነት ለመናገር በጣም ያስቸግር ነበር። አሁን ከተሰራ ግን በጣም ጥሩ ነው። ጎርፍ የማይገባም። በቃል ባልተገደቡት በእነዚህ የህብረተሰብ ተሳትፎ እንቅስቃሴዎች በርካታ የልማት ስራዎች በራስ አቅም ያው መሆን ችለዋል። እነዚህ የልማት ተግባራትም ህዝብን ያስተሳሰሩና የነቃ ተሳትፎንም ያስመለከቱ ሆነዋል። ህብረተሰብ ተሳትፎ አብዛኛውን ግማሽ መንግስት ነው፣ ግማሽ ያው ህብረተሰቡ ነው የሚያዋጣው እና በቃ በደስተኛ ሆኖ የሚያዋጣ ነው። ምክንያቱም በጣም ያስቸግር ነበር። ጎርፍ በየቤቱ ይገባ ነበር። በጣም ስቃይ ነበር። አሁን ከተሰራ ወዲህ እግዚአብሔር ይመስገን ለውጥም አይተናል። በጣም ጥሩ ነው። ይሄ መቼም ለህብረተሰቡ ነው። ዞሮ ተጠቃሚው ህብረተሰቡ ነው፣ እኛው ነን የምንጠቀመው። ነገር ግን ያንን አስተባብሮ በትክክል በወቅቱ የሚያሰራ አካል ካለ ህብረተሰቡ በጉልበትም ሆነ በገንዘብ ለመደገፍ ወደ ኋላ የሚል አካባቢ አይደለም። ይረዳል፣ ይሰራል። ስለዚህ ለራሳችን ስለሆነ ሌላም ነገር ቢፈጠር ከመተባበር ወደ ኋላ አንልም። ከመንግስት ጋር ተቀናጅቶ ግማሽን ነው ከነዋሪው እንትን ብሎ ሙሉ ለሙሉ መሸስ መንግስትን እንትን ማለት ከባድ ነው። ግን ህብረተሰቡም አዋጥቶ ግማሽን ደግሞ መንግስትም አዋጥቶ ህዝቡም ወረዳችንም እያስተባበለ እየሰራ ያለው እና ነዋሪውም ህዝቡም በጣም ደስተኛ ነው። የነበረው ተሳትፎ በጣም ደስ ይል ነበር። ሁሉም ሰው ማለት ለራሱ ችግርም ስለሆነ እንደራሱ ችግር አይቶ ነው ሁሉንም ነገር እንትን ሲል የነበረው። ሁሉም ተሳትፏል። የማህበረሰቡ ችግር የሆነውን የጎርፍ ችግር ለማቃለል በመጀመሪያ ቀደም በ22 ብሎክ የተደራጀ የብሎክ ካውንስል የሚባል 8 አመራሮች ያሉበት አለ። የነዚህ ዓላማው በበጎ ፍቃድ ዘርፍ የሚያስተባብር አለ፣ መሰረተ ልማት የሚያስተባብር አለ፣ የጤናን የሚያስተባብር አለ፣ የስራ ዕድል ፈጠራን የሚያስተባብር አለ፣ የኢኮኖሚ ዘርፍ የሚያስተባብር አለ። እነዚህ የአካባቢውን በብሎክ ደረጃ ማህበረሰቡ ማስተባበር ለሚሰራው መሰረተ ልማት ለቤተሰብ ሊሆን ይችላል፣ ለቱቦ ለውሃ ማፋሰሻ ሊሆን ይችላል፣ ለሰብ ሊሆን ይችላል። የሚሰራውን በወረዳ ደረጃ ስፔሲፊኬሽን ወይም ደግሞ የዋጋ ዝርዝር አውጥተን ሰጣቸው በዛ ልክ ከተመደበው ከብሎክ አመራር ጋር በመሆን ሀብት የማሰባሰብና አካውንት የማስገባት ስራ ነው የሚሰራው። ህብረተሰቡ ተነሳሽነት ልማቱን ለማልማት ከፍተኛ ተነሳሽነት ያለው ቢኮዝ ችግሩ ያለው ህብረተሰቡ ላይ ነው ያለው።
እየተቸገረ ያለው ህብረተሰቡ ነው ያለው። ይሄን ችግር የሚቀርፈው ደግሞ ራሱ ህብረተሰቡ ነው። ከጊዜ ወደ ጊዜ ስናየው የህብረተሰብ ተሳትፎን በብዙ ነገር ሜጀር ማድረግ እንችላለን። አንዱ ለምሳሌ የማህበራዊ ተሳትፎ ወይም ደግሞ የአካባቢ ልማት ተሳትፎን ስናየው የዛሬ ዓመት የነበረው የጥሬ ገንዘብ ሀብት አሰባሰብ ኦልሞስት ከ30 ሚሊዮን ያልበለጠ ነበር። ዘንድሮ ላይ አሁን ላይ ባለንበት ከ60 ሚሊዮን ብር በላይ አድጓል። እጥፍ ሄዷል ማለት ሰው ምን አለ ማለት ነው። ማህበረሰቡ ከመንግስት ጋር ሆኖ ትረስት አድርጎ አብሮ መልማት ማስተዳደር ይቻላል የሚለውን እንደያዘ ያሳያል ማለት ነው። አንዱ ላይ የመድረስ ችግሮችን የጋራ አብሮ ለይቶ ቅድሚያ ሰጥቶ የመፍታትን ሁኔታ እየዳበረ የመጣበት ከምንም ነገር በላይ አሁን ላይ ያደገ ነው ብለን የምናስበው ችግሮችን የመለየት በተለይ ማህበረሰቡ ላይ ያደገ ያለው ተሳትፎ ቀላል የሚባል አይደለም። በጣም ትላልቅ ይብን ላይ ድሮ ላይ የማይታሰቡ ስራዎች አሁን ቂርቆስ ላይ ራሱን ችሎ G+5 በባለ ሀብት ብቻ እየተገነባ ያለበት ሁኔታ አለውና ይሄ ቀላል እድገት አይደለም፣ ትልቅ አቺቭመንት ነው። የህብረተሰቡ ተነሳሽነት ለሚገጥሙት ችግሮች መፍትሄን ለማምጣት አስቻይ ሁኔታን እየፈጠረለት መሆኑን ደጋግሞ የሚያነሳው ተግባር ነው። ታዲያ ይህ የልማት ተግባር የማህበረሰቡን ችግር ከመቅረፍ በተጨማሪም ሌላ ትሩፋትን እየቻረ ይገኛል። ይህም በሚከናወኑ የልማት ስራዎች የሚፈጠሩ የስራ ዕድሎች ግንባር ቀደም ናቸው። በህብረተሰብ ተሳትፎ እንቅስቃሴ ውስጥ በርካታ ተግባራት ይከናወናሉ። ከነዚህ የተለያዩ ተግባራት መካከል አንደኛው የኮብልስቶን ንጣፍ ነው። መዲናችን አዲስ አበባም በዚህ ተግባር የተለያዩ አካባቢዎች የኮብልስቶን ንጣፍ እየተደረገ ይገኛል። አሁን የምንገኝበት በቂርቆስ ክፍለ ከተማ ወረዳ 3 ልዩ ስሙ ጊዮን ጋዝ በሚባለው ይሄ አካባቢ በህብረተሰብ ተሳትፎ ስራዎች በርካታ ስራዎች ይከናወናሉ። አሁን የምንገኝበት የኮብልስቶን ንጣፍ ደግሞ አንደኛው የዚህ ማሳያ ሆኗል። ይህ መንገድ ለአካባቢው ማህበረሰብ ከሚሰጠው ጥቅም ባሻገር እንዲህ በአጠገቤ እንደምትመለከቱት የስራ ዕድልም የፈጠረ ተግባር ሆኗል። እኔ ደስታ ወልደ ይባላል። ኮብልስቶን በመስራት ራስን ለማስተዳደር እየጣርኩ ስለሆነ ደስ የሚል ነገር ነው ብዬ አስባለሁ። ኮብልስቶን በጣም ጥቅም አለው። እንደምንም ሰው ሰርቶ ራሱን ለመቻል የሰውን እጅ ወይም የሰውን ፊት ላለማየት በስራ መወጠር የተገኘውን ስራ መስራት ያስከብራል ብዬ አስባለሁ። በራሴ ትልቅ ነገር ነው ብዬ ነው ማስበው። ምክንያቱም የማይሰራ ሰው ላልባሌ ቦታ ሊውል ይችላል፣ ወደ ሱስም ሊሄድ ይችላል። አሁን ትኩረቴ በስራ ላይ ስለሆነ ስራን ብቻ ነው ማስበው። ስለዚህ ሐሳብን ራሱ ይዛል ነው ስራ መስራት ትልቅ ነገር ነው ብዬ አስባለሁ። በገንዘብ ብቻ አይደለም። እሺ፣ ስሜ ካሳሁን ከበደ ይባላል። የምተዳደረው በዚህ በኮብልስቶን ስራና ያገኘው ስራ እየሰራው ራስና ህይወትን ኑሮዬን ገፋለሁ። መንግስት ያመጣው ስራ እድል ማንኛው ስራ ሳንቅ እሰራለሁ፣ እጠቀማለሁ። ማህበረሰቡ እየደገፈ ነው። ውሃ የመስጠት መጠየቅ፣ አይዛችሁ በርቱ ያለን እየደገፈ ነው የሚገኘው። ህብረተሰቡ የቻለውን ያህል ይጠይቃል። ውሃ በመስጠትም ያው አንዳንድ ምሳንም በመስጠት ይተባበራሉ። እንድንሰራ እንዲበረታ ነው የሚያደርጉት። ይሄ ደግሞ ትልቅ ነገር ነው ብዬ ነው ማስበው። የአካባቢ መሰረተ ልማቶች በተለያየ እርከን እንሰራቸዋለን። አንደኛው ህብረተሰቡ 65%ን ካዋጣ በኋላ እንደዚህ ከዚህ በፊት የተቸገሩ መንገዶችን በመለየት ከህብረተሰቡ በሚመጡ ጥያቄዎች እነሱን ጥያቄያቸውን በመያዝ ደረጃ እናወጣለን። ቅድሚያ የሚያስፈልጋቸው የትኞቹ ናቸው? ከዛስ ያለን በደረጃ 1 2 3 ብለን ካወጣን በኋላ ከዛ ወደ ስራ እንገባለን። ህብረተሰቡ ሞቢላይዝድ እናደርጋለን። የ65%ን ካዋጡ በኋላ 35%ን መንግስት ማቺንግ ፈንድ ይለቃል። በዛ መሰረት ሰቤዝ ስራዎችን ሰርተን ወደ ኮብል እንደዚህ በአማረ መልኩ ወደ ኮብልስቶን እንቀይራለን ማለት ነው። ጋርም ተያይዞ በርካታ የሆኑ የስራ ዕድል ፈጠራ ይሰራል ማለት ነው። የስራ ዕድል ፈጠራው ምንድነው? በሙያቸው አፕዴት ያደረጉ ፕላስ ደግሞ በጉልበትም የሚሰሩ አጠቃላይ ያለ
የህብረተሰብ ክፍል በዚህ ስራ ላይ ኢንቮልቭመንት ያደርጋል ማለት ነው። ከተማችን ቁልፍ ተግባር አንዱ ለዜጎች ያው ስራ እድል ማመቻቸት መፍጠር ነውና ይሄ ደግሞ በእያንዳንዱ ሴክተር ደግሞ ባለው ምቹና መልካም አጋጣሚ ጸጋ ተጠቅሞ ደግሞ ለዜጎች ስራ እድል መፍጠር አለብን። ከ10 በላይ የሚሆኑ መሰረተ ልማት ተግባራቶች አሉ። በእነዚህ 10 መሰረተ ልማት ተግባራቶች ላይ ጊዜያዊ ስራ እድሎች ይፈጠራሉ። እንዳያችሁት በቱቦ ጥገና፣ በቱቦ ቀበራ፣ ሰቤዝ፣ በአስፋልት ስራዎች አሉን። በሽንት ቤት በጸዳጃ ስራዎቻችን ላይ እንዲሁም ደግሞ የማህበረሰቡ ትላልቅ ጥያቄ የሆኑትን ስራዎች ከመፍታት አኳያ በእነዚህ ውስጥ በርካታ ዜጎች ስራ እድል ይፈጠርላቸዋል። ስለዚህ አንዱ ከስራችን ጋር በተጓዳኝ የሚሰራው ከእያንዳንዱ ስራ ጋር የዜጎች የስራ ተጠቃሚነትና ስራ እድል ፈጠራ ነውና በእነዚህ አንፃር እንደ ቂርቆስ እንግዲህ አብሮ አስተሳስሮ ከመሄድ አኳያ ጥሩ አቺቭመንቶች አሉ። በርካቶችም አጠገባችን መመስከር የሚችሉ በዚህ ላይ ተጠቅመና ብሎ መመስከር የሚችሉ ዜጎቻችን ጭምር ያሉበት ነውና አብረን አያይዘን ምክንያቱም እንግዲህ በጣም በርካታ ኃይል ስታንቀሳቀስ አብሮ የስራ እድል ሲፈጠር ኢኮኖሚም ስለሚንቀሳቀሳል። በዚህም ሀገሩም እድገቷም ይጨምራል። የላቀም የመንግስት ገቢም ስለሚኖር እሱን ታሳቢ አድርጎ ስራ እድል ፈጠራን ሰፋ አድርገን እንሰራበታለን። በህብረተሰብ ተሳትፎ ስራዎች ትኩረት ተሰጥቷቸው ከሚተገበሩት መካከል የሰላምና ጸጥታ ስራዎች ግንባር ቀደሙን ስፍራ ይይዛሉ። ይህን በተሻለ መልኩ ለመፈጸምና የቀደሙ የህዝብ ጥያቄዎችን ምላሽ ለመስጠት ራሱ የመፍትሄ አካል የሆነው ህብረተሰብ ዛሬ ላይ ባከናወነው የተሳትፎ ስራ ሰላሙንና ጸጥታውን ማስከበር ችሏል። ይሄ ፖሊስ አቀፍ ኮሚኒቲ ከመሰራቱ በፊት በጣም ቸገር ነበር። ሰዎች ሞባይላቸው ይዞ በቀን እንኳን አያልፉም ነበር፣ በማታ አያልፉም ነበር። ይሄ ፖሊስ ኮሚኒቲ ከተቋቋመ ጀምሮ ምንም አይነት በሰላም ህብረተሰቡ በሰላም ውሎ በሰላም ሰርቶ ወደ ቤቱ ነው የሚገባው። ባለፈው ጊዜ ይሄ ኮሚኒቲ ከመገንባቱ በፊት ሰዎች ይቸገሩ ነበር፣ በንጥቂያ በዝርፊያ በተለያየ አቅጣጫ እና አሁን ኮሚኒቲው ከተገነባ በኋላ ሰዎች አርፈዋል። እንደገና ደግሞ በሰላምና ጸጥታ ዙሪያ ሮንድ እንወጣለን። ሮንድ እየዞርን ንጥቂያን አትርፈናል። ህብረተሰቡ እንደዚህ አይነት ተነሳሽነት የሚያነሳሳው ሰው ከጀመረ አይቆምም፣ ይሰራል ህብረተሰቡ ማለት ነው። ህብረተሰቡ በንቃት ይሰራል። በጣም ተነሳሽነት ብቻ ነው የሚፈልገው፣ ሌላ ነገር ምንም አይፈልግም። ቀና ነው። የወረዳችን የቀጠናችን ሰዎች በጣም ቀና ሰው ነው፣ ይሰራል። ቂርቆስ ክፍለ ከተማ በተለይ በህብረተሰብ ተሳትፎ ማስተባበሪያ ጽሕፈት ቤት የሚሰሩ ተግባራቶች አሉ። ከነዚህ ተግባራቶች እንግዲህ ዋናው ሰው ተኮር ተግባር ወይም የሰው ተኮር ልማት ተግባራትን ምንመራ ምናስተባብርበት አንዱ ተግባራችን ነው። እንዲሁም በዛ ውስጥ ደግሞ የተለያዩ ተግባራቶች አሉ። የማህበረሰብ ተሳትፎ የሚፈልጉ የአነስተኛ መሰረተ ልማት ስራዎች፣ የሰላም ጸጥታ ስራዎች እንዲሁም ደግሞ የማህበረሰቡን ፋይዳ ሊያጠናክሩ የሚችሉ በተለይ በየአካባቢያቸው የሚደረጉ የልማት እንቅስቃሴዎች ላይ ግንባር ቀደም የሆኑ የብሎክ ካውንስሎችን ትስስር ማጠናከር እንዲሁም እነዚህ ደግሞ የብሎክ ካውንስሎቹን አጠቃላይ ክፍለ ከተማ ላይ ሊሰሩ የሚችሉ ስራዎች ታች በሚወርዱበት ሰዓት ላይ የተሳለጡ እንዲሆኑ ከማድረግ አኳያ ዋናውን የብሎክ ካውንስል ስራዎችን የሚሰሩ ስራዎችን የማስተባበር ሚናችን እንጫወታለን። በማህበረሰብ ተሳትፎ በዋናነት የተደራጀ ተሳትፎ ለዘላቂ ልማት ነው ዋና ዓላማው። ምክንያቱም የማህበረሰብ ተሳትፎ እዛው ያለማል፣ እዛው ይጠቀማል፣ እዛው ይንከባከባል፣ የተሻለ እድገትም ይመጣልና ባለቤትነትም ጭምር የሚፈጥር ነው ብለን እናስባለን። ነዋሪዎቿ የልማቱ አንዱ አካል በመሆን ሌት ተቀን በሚሰሩባት መዲናችን አዲስ አበባ የህብረተሰብ ተሳትፎ ተግባር አንዱ ባህል ሆኖ በአራቱም ማዕዘናት ገቢራዊ እየሆነ ይገኛል። በዚህ ተሳትፎም የህብረተሰቡን ማህበራዊና ኢኮኖሚያዊ ተጠቃሚነት ማጉላት እያስቻለ ነው። እነዚህ የህብረተሰብ ተሳትፎ ስራዎች በመጀመሪያ ደረጃ ለአካባቢው ማህበረሰብ ከፍተኛ ጠቀሜታ ነው ያላቸው። መሰረተ ልማቶቹ ቀላሎች አይደሉም። የሚነሱ የመልካም አስተዳደር ችግሮች እነዚህ መሰረተ ልማቶች ባለመሰራታቸው የሚነሱ የመልካም አስተዳደር ችግሮች አሉ። እነዚህን ችግሮች ማህበረሰቡ ተወያይቶ ማህበረሰቡን አወያይተን ማህበረሰቡ ካለው ከገንዘቡ አዋጥቶ ስራዎችን ባይሰራ ለመንግስት ቀላል አይደለም ጫናው። because እያንዳንዱ ነገር ከመንግስት ይሸፈናል ማለት አይደለም። ማህበረሰቡን እርስ በርሱ አወያይቶ እርስ በርሱ ተነጋግረው
ማዋጣት ያለባቸውን ገንዘብ ላይሆን ይችላል፣ በጉልበታቸው ሊሆን ይችላል፣ በእውቀታቸው ሊሆን ይችላል። ይሄን አዋጥተው መስራት ማለት አንደኛ ለአካባቢው ማህበረሰብ ቀላል አይደለም፣ ኢኮኖሚካሊም በማህበራዊም በፖለቲካሊም ማለት ነው። ማህበረሰቡ ሲወያይ ሲነጋገር እርስ በርሱ ችግሮችን የመፍታት ባህሉ ይዳብራል። ሀገርን በመገንባትና በማሳደግ ተግባር ውስጥ በየመንደሩ የሚከናወኑ የልማት ስራዎች አይተኬ ድርሻ አላቸው። የህብረተሰብ ተሳትፎ ስራዎችም ለምናልመው የእድገት ደረጃ ዛሬ ላይ የራሱን ጠጠር እየወረወረ መጥቷል። የህብረተሰብ ተሳትፎ ስንል ያው እንግዲህ አካባቢያችን እንግዲህ እያደገ ሲሄድ ወረዳ፣ ክፍለ ከተማ አይደለ ሀገር እያለ ሄዳልና ስለዚህ በሀገር ልማት ላይ እኛም የራሳችን ድርሻ አለን። በከተማው እድገትና ለውጥ ላይ የራሳችን ድርሻ አለንና ምክንያቱም የኛ እድገት ካልተደመረ የከተማው ሙሉ እድገት ማምጣት ላይ ጉድለት ይኖረዋል። ስለዚህ የኛ እድገት የከተማው እድገት ነው ብለን ነው የምንሰራውና እዚህ የምንሰራው ልማት ሀገር እያበለጸግ እንደሆነ ሀገር እያሳደግን እንደሆነ አስበን ስለሆነ የምንሰራው በከተማው ላይ የሚደረጉ ተሳትፎች ሁሉም የራሱን ድርሻ ካደረገ በሀገር ልማት ላይ ትልቅ አስተዋጽኦ ይኖራል ብለን እናስባለን። ዋናው ዓላማ ከተማችን ብሎም ሀገራችን ምቹና ማራኪ ማድረግ ነው ለህብረተሰቡ። ብዙሃኑ የህብረተሰብ ክፍል ግንዛቤ እንዲኖረው የምፈልገው በየቤቱ በእያንዳንዱ አካባቢ ያለ የመሰረተ ልማት ስራ ተሳታፊ መሆን አለበት። ይህ ስንል መንግስት ብቻውን ይወጣል ማለት አይደለም። ህብረተሰቡም እኔም አንዱ የህብረተሰብ አካል ስለሆንኩኝ በዛ መሰረት ሁሉም የህብረተሰብ ክፍል በዚህ ቶን ላይ አሻራውን እያሳረፈ ያለውን ችግርን በጋራ እየፈታ መሄድ ያስፈልጋል። በዘርፈ ብዙ ተግባር የማህበረሰብን ህይወት እየለወጠ የሚገኘው የህብረተሰብ ተሳትፎ ስራ በራስ አቅም የመሻገር ችሎታን በትውልድ ውስጥ እያኖረ በሁሉም ክፍለ ከተሞች ተጠናክሮ የቀጠለ የዘውትር ተግባር ሆኗል።